መታደሻ ምዕራፍ 7 የትሬደሩ ሰይፍ በይሁንታ ማሰብ። በይሁንታ ማሰብ ማለት በትክክል ምን ማለት ነው? ለአንድ ትሬደር ቀጣይነት ላለው ስኬት ይህንን ያህል አስፈላጊ የሆነበት ምክንያት ምንድን ነው? ቀጣይነት ላለው ስኬት ያልኩት በምክንያት ነው። ቀጣይነትን በይሁንታዎች ውጤት አድርጌ ነው የምመለከተው። የሚቃረን ሐሳብ ይመስላል። እንዴት ነው አንድ ሰው ሁሌም ውጤቱ በማይታወቅ ሂደት ውስጥ እየተጓዘ ተከታታይነት ያለው ስኬት ሊያስመዘግብ የሚችለው? ኮርፖሬሽኖች በሚሊዮን ዶላሮች ምናልባትም በቢሊዮን ዶላሮች አውጥተው ሰዎች ወደ ካሲናቸው መጥተው እንዲጫወቱ ለመሳብ ይጥራሉ። ላስ ቬጋስ ሄደህ የምታውቅ ከሆነ የማወራውን ነገር በደንብ ትረዳለህ። የጌሚንግ ኮርፖሬሽኖችም ልክ እንደ ሌሎች ኮርፖሬሽኖች ናቸው። ወጪና ገቢዎቻቸውን በሂሳብ ስርዓት አደራጅተው ለቦርድ ዳይሬክተሮችና ለአክሲዮኖች ባለድርሻዎች ማቅረብና ማሳመን ይጠበቅባቸዋል። ታዲያ ውጤቱ ሁሌም አስቀድመው በማይታወቅ ጨዋታ ላይ ተመስርተው አትራፊ እንሆናለን የሚል እቅድ የሚያወጡት ለምንና እንዴት ይመስልሃል? አዎ፣ የማይገመት ውጤት፣ ወጥነት ያለው ውጤት። አንድ አስገራሚ አዎ ይኸውና። ካሲኖዎች ውጤቱ የማይተነበይ ጨዋታ እየተጫወቱ ከቀን ቀን ከዓመት እስከ ዓመት የሚዘልቅ የሚተነበይ ትርፍ ያገኛሉ። በተመሳሳይ ሰዓት ብዙ ትሬደሮች የገበያው አካሄድ የማይገመት አይደለም ብለው እያመኑ የሚገመት ትርፍ ማምጣት አይችሉም። የማይገመቱ ውጤቶች የማይገመት ትርፍ፣ የሚገመቱ ውጤቶች ደግሞ ተገማች ትርፍ ማምጣት አልነበረበትም? የካሲኖ ባለቤቶች፣ ልምድ ያላቸው ቁማርተኞች እንዲሁም ስኬታማ ትሬደሮች የሚረዱት አብዛኛው ትሬደር ግን የማይረዳው ሀቅ የማይገመት ውጤት ያላቸው ጨዋታዎችን ወጥነት ያለው ውጤት ማምጣት እንደሚችሉ ነው። ይህንን ለማስረዳት ብላክጃክ የተሰኘው ጨዋታ እንመልከት። በብላክጃክ ሕግ መሰረት ቤቱ ከተጫዋቾች አንጻር ያለው ተጨማሪ ዕድል 4.5% ነው። ይህ ሕግ ተጫዋቹ የመጀመሪያውን አምነው የሚገቡበት ነው። ይህ ማለት በቂ ጨዋታዎች ከተካሄዱ አጫዋቹ ወይም ባለካሲኖው በእያንዳንዱ $100 $4.5 ገቢ ያገኛል ማለት ነው። በመሃሉ ጥቂት ገንዘብ የሚያሸንፉ፣ ጥቂት ገንዘብ የሚከስሩ፣ ትልቅ ገንዘብ የሚያሸንፉ እንዲሁም ትልቅ ኪሳራን የሚያስተናግዱ ይኖራሉ። አካሄዳቸው ግን ቅደም ተከተሉን የጠበቀ አይደለም። እያንዳንዱ ጨዋታ ውጤቱ አይተነበይም። ምንም አይነት ውጤት ሊከሰት ይችላል። 4.5% ትርፍ ዝቅተኛ መስሎ ሊታይ ይችላል። ነገር ግን $100 ሚሊዮን ገንዘብ ሲንቀሳቀስ $4 ሚሊዮን ገቢ ያስገኛል እንደማለት ነው። የካሲኖ ባለቤቶችና ፕሮፌሽናል ቆማሪዎች የሚያውቁት ነገር እያንዳንዱ ጨዋታ ከሌላኛው ጨዋታ ጋር በምንም አይነት መንገድ የተገናኘ እንዳልሆነ ነው። ያለፉት ጨዋታዎች ውጤት ምንም ቢሆን የአሁኑን ጨዋታ ውጤት ሊገምት ወይም ሊተነበይ አይችልም። እያንዳንዱን ጨዋታ ለሚከታተል ሰው የየጨዋታዎቹ ውጤት ፍጹም ተገማች ያልሆነ ነው። ነገር ግን እንደ አጠቃላይ በርካታ ጨዋታዎችን ለተከታተለ ሰው ጨዋታዎቹ ፓተርን እንዳላቸው መመልከት ይችላል። የፕሮባቢሊቲ ማሰብን አስቸጋሪ የሚያደርገው በሁለት ደረጃ ማሰብ የሚያስፈልገው በመሆኑ ነው። ከላይ የሚገኘው ደረጃ እያንዳንዱ ጨዋታ የማይገመትና ውጤቱ ሙሉ በሙሉ በተሳታፊዎቹ ውሳኔ ላይ የሚወሰን መሆኑን እርግጠኛ መሆን ሲኖርብህ፣ እንደ አጠቃላይ ግን በርካታ ጨዋታዎች በአንድ ላይ ሲጠኑ ለአንደኛው ተጫዋች የሚያደላ ውጤት የመገኘት ዕድል እንደሚያሳዩ ትረዳለህ። ጠለቅ ተደርጎ ሲታይ እነዚህ የረዥም ጊዜ ፓተርኖች አጥንቶ የሚንቀሳቀስ ተጫዋች ምንም እንኳ በቀጣዩ ጨዋታ ይክሰር ወይም ያሸንፍ እርግጠኛ መሆን ባይችልም፣ በሂደት ግን ያሸነፋቸው ጨዋታዎች ቁጥር ከሚሸነፍባቸው ጨዋታዎች ቁጥር መብለጡ እንደማይቀር የታወቀ ይሆናል። የሰውየውን አትራፊነት የሚወስነው ምን ያህል ዕድሉን በተጠና መልኩ ይጠቀማል የሚለው ነው። ካሲኖዎችና ቆማሪዎች ውጤታማ የሚያደርጋቸው በትንሹ ሲታሰብ ጨዋታዎች የማይገመት ውጤት ያለው መሆኑን፣ በትልቁ ሲታሰብ ግን ተገማች ውጤት እንደሚኖረው ማሰብ መቻላቸው ነው። የእያንዳንዱን ጨዋታ ተገማች አለመሆን መቀበላቸው በእያንዳንዱ ጨዋታ ላይ የማይገባ ተስፋ እንዳይጥሉና ስሜታዊ እንዳይሆኑ ያግዛቸዋል። ቀጥሎ የሚሆነውን ነገር አያውቁም። በሚያስገርም መልኩ ቀጥሎ ምን እንደሚከሰት ሳያውቁ ግን ገንዘብ ይሰራሉ። ቀጥሎ የሚከሰተው ነገር ምን እንደሆነ ስለማያውቁም በየትኛውም ጨዋታ ላይ የተለየ ስሜታዊነት ማሳየትም ሆነ የተለየ ጠቃሚ አድርጎ መመልከት አይታይባቸውም። ከቀጣዩ ጨዋታ የተለየ ውጤት መጠበቅ አሊያም ትክክል ስለመሆን አለመሆናቸው መጨነቅ አይገባቸውም።
ፍሰቱን እየተከታተሉ አጠቃላይ ከጨዋታው ሂደት ተንትነው የሚያገኙትን ምልክት በመጠቀም በጨዋታው ይሳተፋሉ። ይህም አሸናፊነትን ተፈጥሯዊና ቀላል ያደርግላቸዋል። ስኬታማዎቹ ትሬደሮች የሚጠቀሙበት የአስተሳሰብ ዘይቤ ከባለካሲኖዎቹ ከቁማርተኞቹ ጋር ተመሳሳይ ነው። እንዲህ አይነቱ አመለካከት ጠቃሚ ብቻ ሳይሆን አስፈላጊም ነው። ምክንያቱም በትሬዲንግም ሆነ በቁማር አካሄዱ ተመሳሳይ ነው። ሁለቱም የሚታወቁም የማይታወቁም ተጽዕኖ አድራጊዎች አሏቸው። በቁማር በኩል የጨዋታው ሕግ የሚታወቅ ሲሆን የተጫዋቾቹ ምርጫ ደግሞ የማይታወቅ ነው። በትሬዲንግ በኩል ከገበያው የሚገኘው መረጃ የሚታወቅ ሲሆን ትሬደሮቹ የሚወስኑት ደግሞ የማይገመት ተጽዕኖ ይሆናል። ገበያ ሲጠና ግለሰቦች በየጊዜው ለተመሳሳይ ሁኔታ የሚያሳዩትን ባህሪ ተመሳሳይነት ያሳየናል። የትሬደሮቹ ግብረ መልስ በሰዓት፣ በቀን፣ በሳምንት እንዲሁም በዓመት ሲተነተን ራሱን የቻለ ፓተርን ይዞ ብቅ ይላል። እነዚህም ፓተርኖች ለመለየት ትሬንድ ላይን፣ ሙቪንግ አቨሬጅ፣ ኦሲሌተር፣ ሪትሬስመንት የተሰኙትን የመተንተኛ መስፈርቶች ወይም ሌላ ዘዴ መጠቀም ይቻላል። እነዚህን ትንታኔዎች ለመስራት የሚያገለግሉ የመረጃ ግብዓቶች ለሁሉም ትሬደሮች እኩል የሚቀርቡ ግብዓቶች ናቸው። በቁማሩ ላይ የቤቱ ሕግ ለባለቤቱ የተለየ ጥቅም የሚያስገኝለት ሁሉ ለስኬታማ ትሬደሮችም እነዚህ ትንታኔዎች የተለየ ጥቅም ያስገኙለታል። የታወቀ ፓተርን ካለና ያንን ፓተርን ትሬደሩ በሚገባ ማንበብ የሚችል ከሆነ ገበያው ለትሬደሩ እንዲገዛ ወይም እንዲሸጥ እድል እየሰጠው ነው ማለት ይቻላል። በእርግጥ የመግዣና የመሸጫ ዋጋውን የሚወስነው ራሱ ግለሰቡ ስለሆነ እያንዳንዱ ትሬደር የየራሱ ምልከታ ነው የሚኖረው እንበልና አንድ ትሬደር ገበያውን አንብቦ የሚፈልገውን ዋጋ ስላገኘ ትዕዛዝ ሰጠ። ገበያው በሰጠው ትዕዛዝ አቅጣጫ ወይም በተቃራኒው እንዲሄድ የሚያደርጉ ነገሮች ምን ናቸው? መልሱ የሌሎች ትሬደሮች እንቅስቃሴ ነው። እሱ አንድ ትሬድ ከፍቶ ገበያው ላይ እስከ ቆየ ድረስ ሌሎች ትሬደሮችም እንደየምልከታቸው መሳተፋቸውን ይቀጥላሉ። የትኛው ዋጋ ውድ፣ የትኛው ደግሞ ርካሽ ነው ለሚለው ሁሉም የየራሳቸው መለኪያ ስላላቸው እንደሚያምኑበት ገሚሱ ሲሸጥ ገሚሱ እየገዛ ገበያው ይቀጥላል። ምን ያህሉ የእሱን አቅጣጫ ደግፈው እንደሚሳተፉ፣ ምን ያህሉ ደግሞ ከእሱ አቅጣጫ በተቃራኒው እንደሚነግዱ በምንም መንገድ አስቀድሞ ማወቅ አይቻልም። በዚህም የተነሳ ውጤቱ ሁሌም የሚተነበይ ነው የሚሆነው። የአንድ ትሬድ ብቻ ሳይሆን የሁሉም ትሬዶች ውጤት ሁሌም አስቀድሞ የማይታወቅ ሆኖ ነው የሚቀጥለው። የካሲኖ ባለቤቶች የእያንዳንዱን ጨዋታ ውጤት አስቀድመው ለመገመት አይሞክሩም፣ ምክንያቱም የሚቻል አይደለም። በትሬዲንግም እያንዳንዱን ትሬድ እርግጠኛ ውጤት እንደሚያስገኝ አስቦ መሳተፍ ሳይሆን አጠቃላይ በተሳትፎው ውስጥ ከኪሳራው የሚበልጥ ትርፍ እንደምናስመዘግብ አስቦ መንቀሳቀስ ነው ትክክለኛው መንገድ። አሁንን አስቦ መነገድ። በይሁንታ ማሰብን የተለማመዱ ትሬደሮች ገበያውን የሚቀርቡበት መንገድ ተመሳሳይ ነው ማለት ይቻላል። በትንሹ ሲታይ እያንዳንዱ ትሬድ ልዩና ካለፈው ጋር ያልተሳሰረ መሆኑን ይረዳሉ። የሚረዱት ነገር የገበያው አካሄድ ካለፈ ጊዜ ጋር ሲነጻጸር ተመሳሳይ ሆኖ ሊገኝ ወይም በሂሳብ መለኪያ ሊቀመጥ ይችል ይሆናል እንጂ አሁን ያለው ገበያ ቀጥሎ ከሚመጣው አንጻር ወጥነት ያለው ተገማችነት ሊኖረው አይችልም። አሁን ያለ ትሬንድ ከዚህ ቀደም ከነበረ ትሬንድ ጋር አንድ አይነት ሆኖ እንዲገኝ ያን የተሳተፉ ትሬደሮች ሙሉ በሙሉ ሳይጨምሩ ሳይቀንሱ አሁን ላይ መሳተፍ ይኖርባቸዋል። መሳተፍ ብቻ ሳይሆን እንቅስቃሴዎቹም ከዚህ ቀደም ባደረጉት መልኩ ሊሆን ይገባቸዋል። ይህ ደግሞ ሊሆን የሚችል ነገር አይደለም። ለዚያም ነው ትሬድ አይደገምም የምንለው። ይህንን እውነታ መገንዘብ የሚኖርብህ ለትሬዲንግ ሳይኮሎጂያዊ ግብዓቶች በእጅጉ ስለሚያስፈልግህ ነው። ሁለት የተለያዩ ትሬዶች የቱንም ያህል አንድ አይነት ቢመስሉም በአንድ ሰው አካሄድ አማካኝነት የተለየ ውጤት ሊያስከትሉ ይችላል። የአናሊሲስቱን የቦርድ ዳይሬክተሩን ምሳሌ አስታውስ። የገበያው ዋናው መገለጫው የእያንዳንዱ አሁን ልዩና አዲስ መሆኑ ነው። እያንዳንዱ አሁን የራሱ ዕድሎችና አማራጮች ያቀርባል። የተለየ ነው ማለት ከዚህ በፊት ከነበሩት ጋር የማይገናኝ ምንም ነገር በማንኛውም ጊዜ ሊከሰት ይችላል ማለት ነው። ሳያቋርጡ የሚፈሱት የሚታወቁም የማይታወቁም ተጽዕኖ ፈጣሪዎች ወደፊት የሚከሰተውን ነገር በእርግጠኝነት እንዳናውቀው ያደርጉናል። ቀጣዩን ጊዜ በይሁንታ የተሞላ መሆኑን መረዳት ብቻውን ከይሁንታ ጋር የተስማማ አመለካከት አዳብሮ ከገበያው ተጠቃሚ ከመሆን ጋር አንድ አይደለም። አእምሯችን አሰራሩ ካለፉ ነገሮች ተነስቶ የአሁኑን መፍጠር ሲሆን ገበያው የሚጠበቅብን ደግሞ አሁን ላይ ትኩረት አድርገን እንድንቀሳቀስ ነው። ይህም ማለት አእምሯችንን በልዩ ሁኔታ እስካላሰለጠንነው ድረስ አሁንን ባለፈው መነጽር መመልከቱን ይቀጥልብናል።
አዳዲስ መረጃዎች ውስጣችን ባለው ፍርሃት የተነሳ ስለሚጋረዱ ሳናያቸው እንቀራለን። ዋናው ነጥብ በይሁንታ ለማሰብ ለመጀመር ትንሽ ውስብስብ ያሉ ሂደቶች አሉ። በርካታ ሰዎች ይህንን ለማሳካት የተወሰነ ጊዜና ጥረት ይጠይቃቸዋል። አንዳንድ ትሬደሮች በተወሰነ ጊዜ በይሁንታ ስለማሰብ ስላላወቁ በይሁንታ ማሰብ የቻሉ ይመስላቸውና ያልሆነ ምስል ይይዛሉ። በይሁንታ የሚያስቡ እየመሰላቸው ግን እውነታው እንደዚያ ሳይሆን ቀርቶ ውጤት የራቃቸው በርካታ ትሬደሮች ከእኔ ዘንድ መፍትሄ ፍለጋ መጥተው አብረን ሰርተናል። ከነዚህ መካከል ቦብ የተሰኘው አንድ ምሳሌ ላንሳላችሁ። ቦብ ሰርቲፊኬት ያለው የኢንቨስትመንት አማካሪ ሲሆን ወደ $50 ሚሊዮን የሚጠጋ ኢንቨስትመንት ነው የሚያማክረው። ቢዝነስ ውስጥ ለ30 ዓመታት ያህል ቆይቷል። እኔ ከማዘጋጃቸው ወርክሾፖች ወደ አንደኛው የመጣበት ምክንያት ስለሚያስተዳድራቸው ኢንቨስትመንቶች በዓመት ከ12 እስከ 18% በላይ የሆነ ትርፍ ማስመዝገብ ስለቻለ ነው። በእርግጥ ይህ ዓመታዊ ትርፍ አመርቂ ቢሆንም ቦብ ግን በዚህ ውጤት ፍጹም ደስተኛ አይደለም። ምክንያቱም ገበያውን የመተንተን ችሎታው ከፍ ያለ ስለሆነ ከ150 እስከ 200% ነው የሚጠብቀው። ቦብ ስለ ይሁንታዎች በሚገባ ያውቃል፣ ነገር ግን በይሁንታ አስተሳሰብን አይጠቀምበትም። ከወርክሾፑ በኋላ ምክር ፍለጋ ስልክ ደውሎልኝ ነበር። የስልክ ምልልሳችን እንዳበቃ ማስታወሻዬ ላይ ያሰፈርኩት የሚከተለውን ይመስላል። 9፣ 28 እና 95 ቦብ ችግሩን እንድፈታለት ደወለ። ቦብ ትሬድ አስጀምሯል። ገበያው እሱ ካለው በተቃራኒው ስቶፕ ሎሱን ወደ አስቀመጠበት አቅጣጫ ሲሄድ ቆይቶ ጥቂት ሲቀረው ተመለሰና ትሬንዱን ወደ አስጀመረበት ቦታ ደረሰ። በዚህ ጊዜ ቦብ ድጋሜ ከወረደ እከስራለሁ በሚል ቢያንስ ሳልከስር ልውጣ ብሎ ከገበያው ወጣ። ነገር ግን ልክ ቦብ እንደወጣ ወዲያውኑ በሚያስብል መልኩ ገበያው እሱ አስቀድሞ አስቀምጦት ወደ ነበረው ትርፍ ሄደ። እሱ ግን ከገበያው ስለወጣ በጸጸት ከመመልከት ውጪ ምንም ማድረግ አልቻለም። ምን እየተካሄደና ለምን እንደዚህ እንደሆነበት መረዳት አልቻለም። በመጀመሪያ ስጋቱ ምን እንደነበረ ጠየቅኩት። ጥያቄውን የተረዳው አይመስልም። ስቶፕ ሎሱን አስቀምጦ ስለነበረ ስጋቱን እንደተቀበለው ቆርጦታል። ስቶፕ ሎሱ ማስቀመጡ ብቻውን ስጋቱን በትክክል መቀበሉን እንደሚያሳይ ገለጽኩለት። ስጋት በብዙ መንገድ ሊገለጽ ይችላል። ለምሳሌ ገንዘብ ማጣት፣ መሳሳት፣ እንከን አልባ መሆን የመሳሰሉት። የሰዎች እምነቶች ሁሌም የሚገለጹት በተግባራቸው እንደሆነ ገለጽኩለት። አንድ ትሬደር ዲሲፕሊንድ ትሬደር ለመሆን ስቶፕ ሎስ ማስቀመጥ እንዳለበት ተረድቷል። ነገር ግን አንድ ትሬደር ስቶፕ ሎስ ቢያስቀምጥም ገበያው ስቶፕ ሎሱን ሊነካብኝ ይችላል የሚለውን ግን ላይቀበል ይችላል። የሆነው ነገር እንዳብራራልኝ የሚከተለው ነው። ትሬዱን ሲያስጀምረው ስቶፕ ሎሴን ይነካብኛል የሚል እምነት አልነበረውም። እንዲያውም ካሰበው በተቃራኒው ይሄዳል የሚል ግምት ጨርሶ አልነበረውም። ለዚያም ነው ዋጋው ተመልሶ ትሬንዱን ያስጀመረበት ጋር ሲደርስ በብስጭት መልኩ የወጣው። የተበሳጨበት ምክንያት ይህንን ትሬድ ለሳምንታት ሲጠብቀው ቆይቶ እዚህ ጋር ሲደርስ ይታጠፋል በሚለው እርግጠኛ ሆኖ ስለገባበት ነበር። ያጋጠመውን ነገር ሊማርበት እንደሚገባ አጋጣሚ አድርጎ እንዲወስደው ነገርኩት። በይሁንታ ለማሰብ የሚያስፈልገው ተቀዳሚ ግዴታ ስጋቱን አስቀድሞ መቀበል መቻል ነው። ምክንያቱም አስቀድመህ ስጋቱን ካልተቀበልከው ስጋቱ ነፍስ ዘርቶ እውን በሆነ ጊዜ ወደ ተለመደው አዙሪት ትገባለህ። ጭንቅላትህም በይሁንታ ማሰብን ስለምታለማምደው ያለምንም ውስጣዊም ሆነ ውጫዊ ማመንታት ሊደርስ የሚችለውን ኪሳራ ሙሉ ለሙሉ ለመቀበል ዝግጁ እንዲሆን እያስቻልከው ነው። ይህ ደግሞ በሚቀጥለው ምን እንደሚከሰት ማወቅን ወይም ሁሌም ትክክል ለመሆን መፈለግን ያስቀራል። እንዲያውም በሚቀጥለው ምን እንደሚከሰት በእርግጠኝነት ለማወቅ በመሞከር ልክ እንደ ትሬደር እየከሰርክ የሚሄድ እድል ነው ያለ። በይሁንታ ማሰብ የተማሩ ሰዎች ስለ ስኬታማነታቸው አይጠራጠሩም። ምክንያቱም በእያንዳንዱ ትሬድ የሚሳተፉትን ተገቢውን ትርፍ ያስገኛል ብለው በመተማመን ነው። ይህኛው አትራፊ ያደርገኛል፣ ይህኛው ያከስረኛል አይነት እሳቤ ውስጥ አይገቡም። ምክንያቱም ምን አይነት ውጤት እንደሚኖረው አስቀድሞ መገመት እንደማይቻል ተምረዋል። ስለዚህ ውጤቱን አስቀድሞ ለመገመት አይሞክሩም። ይልቁንም የሚመለከቷቸውን አጋጣሚዎች በመጠቀም ልክ እንደ ካሲኖዎቹ ሁሉ ድምር ውጤቱ ትርፍ እንዲሆን ያደርጋሉ። በሌላ መልኩ ስኬታማ ያልሆኑ ትሬደሮች የገበያው ትንተና ላይ የሚጣበቁት ለምን ይመስልሃል? ምክንያቱም ትንተናው የሚመኙትን አይነት የምሉዕነት ስሜት ይሰጣቸዋል። ማንም ለማመን ባይፈልግም ሁሉም ትሬደር በሁሉም ትሬዶች ላይ ትክክል መሆን ይፈልጋል። እርግጠኝነት ሊኖር በማይችልበት ስፍራ ሊፈጥረው ይታገላል። የሚገርመው ነገር እርግጠኝነት እንደሌለ ሙሉ በሙሉ መቀበል ቢችል ሲፈልገው የኖረውን እርግጠኝነት በሌላ መልኩ ሊያገኘው መቻሉ ነው።
ምክንያቱም እርግጠኝነት እንደሌለ እርግጠኛ መሆን ይቻላል። እያንዳንዱ ትሬድ ልዩና አዲስ መሆኑና የውጤት እርግጠኝነት የሚባል ነገር እንደሌለ እርግጠኛ ሆነህ ስለምታምን ትሬዲንግ ውስጥ የሚያጋጥምህ ፍርሃት ያበቃለት። በተጨማሪም ፍርሃትና እርግጠኝነትን ፍለጋ ተከትለው የሚከሰቱ ስህተቶችን በሙሉ ታስወግዳለህ። ለምሳሌ ወደ ትሬዲንግ ከመግባት በፊት መክሰር የሚችሉበትን ገንዘብ ወስኖ አለመግባት በርካታ ትሬደሮች የሚፈጽሙት ስህተት ነው። ምንም እርግጠኝነት በሌለበት ሁኔታ ወደ ገበያው ስትገባ ከተሳሳትክ ልታጣ የሚገባውን መጠን አስቀድሞ ወስኖ መግባት አይሻልም? ታዲያ ለምንድነው ትሬደሮች በእያንዳንዱ ትሬድ ላይ ይህንን ሲያደርጉ የሚታዩት? ምላሹን ባለፈው ምዕራፍ አንስቼዋለሁ። ልድገመው። ትሬደሮች አስቀድሞ ሊያጡት የሚችሉትን ገንዘብ ወስነው ወደ ትሬድ የማይገቡት አስፈላጊ መስሎ ስለማይታያቸው ነው። አስፈላጊ አይደለም ብለው የሚያምኑበት ምክንያት ደግሞ ቀጥሎ የሚከተለውን የሚያውቁ ስለሚመስላቸው ነው። የሚቀጥለውን ውጤት የሚያውቁት የሚመስላቸው ደግሞ ወደ ትሬድ የሚገቡበት ትክክለኛ መሆናቸውን እርግጠኛ ሲሆኑ ብቻ ስለሆነ ነው። በዚያ ወቅት አሸናፊ እንደሚሆን እርግጠኛ በሆነበት ሁኔታ ውስጥ በእርግጥ ምን አይነት ለኪሳራ የሚመደብ ገንዘብ ያስፈልጋል? ትሬደሮች ወደ ትሬድ ከመግባታቸው በፊት ትክክለኛ እንደሆኑ ራሳቸውን የሚያሳምኑት ተቃራኒው ሐሳብ ማለትም መሳሳት በቀላሉ ሊቀበሉ የሚችሉት ነገር ስላልሆነ ነው። አስታውስ፣ አእምሯችን ነገሮችን በውስጡ ካሉ ሐሳቦች ጋር ያስተሳስራል። ስህተት መሆን ከዚህ ቀደም ትሬደሮች ስህተት በሆኑ ጊዜ ካጋጠማቸው ኪሳራ ጋር ያስተሳስረዋል። ስህተት መሆን ሲከሰት አእምሮ ሰውየው ባለፈው ጊዜ ውስጥ ስህተት ሆኖ ከተጎዳባቸው ነገሮች ጋር ሁሉ ያስተሳስርበታል። በቀደሙት ምዕራፎች እንዳነሳ ነው በሕይወታችን ውስጥ ያልተፈቱና እንደተቋጠሩ የተቀመጡ በርካታ ህመሞች በውስጣችን ከመኖራቸው አንጻር በርካታ ትሬደሮች መሳሳትን የሞት ሽረት ጉዳይ አድርገው ቢመለከቱትም አይገርምም። እናም ለአብዛኛው ትሬደር እየገባበት ያለው ትሬድ ላይ ሊሳሳት እንደሚችል መቀበል ሊቆጣጠረው የማይችለው ውስጣዊ ህመም ይፈጥርበታል። በአንድ በኩል አትራፊ መሆን ይፈልጋል። አትራፊ ለመሆን ደግሞ በገበያው መሳተፍ አለበት። ችግሩ ገበያው ላይ የሚሳተፈው ትክክል ነኝ ብሎ ሲያስብ ብቻ ነው። በሌላ በኩል ኪሳራውን አምኖ ከተቀበለ ትክክል ሆናለሁ ብሎ መረጃ ሲያሰባስብበት የነበረው ነገር ሁሉ መቃረን ይሆንበታል። በውስጡ ተቃራኒ ሐሳቦች መንሸራሸር ከጀመሩ ደግሞ የትሬዱ አስፈላጊነት እየደበዘዘበት ይሄዳል። ትሬዱ ውስጥ ሳይሳተፍ ቀርቶ ያ ትሬድ አሸናፊ ከሆነ ጸጸት ውስጥ ይወድቃል። ለብዙ ሰዎች ያዩትን እድል ሳይሳተፉበት ቀርተው አትራፊ ሲሆን እንደ መመልከት የሚያማቸው ነገር የለም። ለአብዛኛው ትሬደር ከዚህ መሰሉ ህመም መውጫ መንገድ ስጋቱን ሙሉ በሙሉ መዘንጋትና ሁሉም ትሬድ ላይ ትክክል ነኝ ብሎ ማሰብ ይሆናል። በተጠቀሱት መካከል አንተም የሚያጋጥምህ ከሆነ የሚከተለውን አስብ። ራስህን ትክክል ስለመሆንህ ስታሳምነው እያልክ ያለህ ወደዚህ ገበያ የሚመጡትን ሁሉንም ትሬዶች አውቃቸዋለሁ። የትኛው ትሬድ ምን አይነት ትዕዛዝ እንደሚሰጥ፣ የትኛው መቼ ከገበያው እንደሚወጣ፣ የትኛው መቼ ወደ ገበያው እንደሚገባ እያንዳንዱን ቁጥር በሴኮንድ፣ በደቂቃ፣ በሰዓትና በወር ከፋፍዬ አውቀዋለሁ ነው። ከዚህ አንጻር ስታየው እያልክ ያለኸው ነገር እብደት ይመስላል አይደል? ልክ ነው። በይሁንታ ማሰብ ለተማሩ ሰዎች ግን ግርታ ብሎ ነገር የለም። ኪሳራውን አስቀድሞ መመደብ በትሬዳቸው ላይ የሚፈጥረው ነገር የለም። ምክንያቱም ወደ ትሬዱ የሚገቡት ትክክል ወይም ስህተት ሆናለሁ ከሚለው አቅጣጫ አይደለም። በእያንዳንዱ ነጠላ ትሬድ ላይ ትክክል ወይም ስህተት መሆን በይሁንታ የሚከሰቱ እንጂ በእርግጠኝነት እንደሌለ ያውቃሉ። በዚህም የተነሳ ኪሳራዎችን የሚመለከቱበት መንገድ ከሌሎች ትሬደሮች ጋር አንድ አይነት አይደለም። በይሁንታ የሚያስቡ ትሬደሮችም ልክ እንደ ማንኛውም ትሬደር አሉታዊ ስሜቶች ሊኖራቸው ይችሉ ነበር። ነገር ግን ልክ ሳንቲም ወርውረህ የሚመጣውን ውጤት በጸጋ እንደምትቀበለው ሁሉ የትሬዲንግ ውጤትም በዚያ መልኩ የሚሆን እንደሆነ ይረዳሉ። በርካታ ሰዎች ሳንቲም ስትወረውር የሚመጣው ውጤት እርግጠኝነት የሚጎድለው እንደሆነ ያውቃሉ። በመሆኑም ሂደቱ ያልተረጋገጠ ውጤት እንደሚመጣ አስቀድመህ ካወቅ ውጤቱ ምንም ቢሆን ትቀበለዋለህ። ውጤቱ ምንም ቢሆን ለመቀበል ዝግጁ ስንሆን ውጤቱን የምንጠብቀው ገለልተኛ ሆነን ነው። አሁን እያንዳንዱን ትሬደር ችግር ውስጥ የሚከተውን ዋነኛ ነገር ወደ መፈተሹ እያመራን ነው። ማንኛውም የሆነ ጥበቃ እውነት ያልሆነና ችግር ፈጣሪ ነው። እውነት ያልሆነ ማለት ገበያው ሊፈጠር ከሚችለው እርግጠኛ ያልሆነ ውጤት ጋር የማይጣጣም ለማለት ነው። እያንዳንዱ የገበያ ክስተት ልዩና አዲስ ከሆነና ውጤቱ ምንም ሊሆን የሚችልበት እድል ካለ የአንተ እርግጠኛ የሆነ ውጤት ጥበቃ ከገበያው ትክክለኛ ባህሪ ያፈነገጠ ነው። ጥበቃን ማስተካከል
እውን የማይሆን ጥበቃ ውስጥ መግባት የሚያደርስብን ጉዳት መነሻው መረጃን ከምንረዳበት መንገድ ነው። ጥበቃ ማለት አንድ ነገር ወደፊት ሊሆን ይችላል ብሎ የሚታሰብበት አእምሮ ውስጥ የተቀረጸ የወደፊት ምስል ነው። ጥበቃ የሚፈጠረው ከምናየው ነገር ነው። ምክንያቱም የማናውቀውን ነገር አንጠብቀው። የምናውቀው ነገር ደግሞ ውጫዊ ከባቢ ራሱ የሚገልጥበት መንገድ በአእምሮአችን ውስጥ አስቀድመን ካወቅነው ነው። የምናምነው የእኛ ፈጠራ እውነታ ነው። የሆነን ነገር ስንጠብቅ ወደፊት ይሆንልናል ብለን ያሰብነውን እንዲከሰት እየተመኘን ነው። ወደፊት እንዲከሰት ስለምንጠብቀው ነገር ጠንቃቃ መሆን ይገባናል። ምክንያቱም ያልተሳካ ጥበቃ ደስታን መንጠቅና የስሜት ስብራትን ያስከትላል። ነገሮች እንደጠበቅካቸው ሲከሰቱ ብዙ ጊዜ የሚሰማህ ስሜት ድንቅ ነው። በተቃራኒው በጉጉት የጠበቅከው ነገር ሳይሳካ ሲቀር ደግሞ የሚከሰተው የስሜት ህመም ነው። ንዴት፣ ጸጸት፣ ተስፋ መቁረጥ፣ ግራ መጋባት፣ ያለመርካት ስሜትና የመሳሰሉትን በተወሰነ ደረጃ ይከሰታሉ። እነዚህን ስሜቶች የምናስተናግድበት ምክንያት እንመልከት። ጥበቃዎቻችንን አስቀድመን ከምናውቀው ነገር ተነስተን የምንፈጥራቸው በመሆናቸው ውጤቱን የምንጠብቀው እናውቀዋለን ብለን እርግጠኛ የሆንበትን ነገር ነው። በዚህ ወቅት የገለልተኛነት ቦታ ላይ አይደለንም። የእርግጠኝነቱ ስሜት ስላለን የምንጠብቀው ውጤት እርግጠኛ የሆነውን ነው። መሳሳታችንን አምነን እርማት የምናደርግበት መረጃ ብናገኝ እንኳ ሳናየው እናልፋለን ወይም ልንቀበለው አንፈልግም። ምክንያቱም ትክክል መሆን እንፈልጋለን። ደጋግሜ እንደገለጽኩት አእምሯችን የተፈጠረው እኛን ከአካላዊም ሆነ ስሜታዊ ህመም ለመጠበቅ ነው። እነዚህ ህመም አስወጋጅ መንገዶች ደግሞ የሚገኙት ንቁ በሆነውም ንቁ ባልሆነውም የአእምሮ ንብር ላይ ነው። ለምሳሌ አንድ አካል በቀጥታ ወደ ጭንቅላትህ ቢወረወር ራስህን ለማዳን በቅጽበት ዞር ትላለህ። በፍጥነት ዞር ለማለት የተጠናና የተመዛዘነ ውሳኔ አያስፈልግህም። በሌላ በኩል ዕቃው ከርቀት እየመጣ ካየኸውና ለማሰብ በቂ ጊዜ ካለህ ልትይዘው፣ መልሰህ ልትገፋው ወይም ዞር ለማለት ልትወስን ትችላለህ። ራሳችንን ከስሜታዊና አእምሮአዊ ጉዳት መጠበቅ በተመሳሳይ መንገድ ነው የሚሰራው። ልዩነቱ አሁን ራሳችንን የምንከላከለው ከመረጃ ነው። ለምሳሌ ገበያው ላይ በሚታየው መረጃ መሰረት ገበያው ወደ አንደኛው አቅጣጫ የመሄድ ዕድል አለው። ገበያው ያመነጨው መረጃ እኛ ስንጠብቅ ከነበረው ወይም እንዲሄድ ከምንፈልገው አቅጣጫ በተቃራኒው ከሆነ ህመም የማስወገጃ ዘዴዎቻችን ብቅ ብለው የማጽናኛ ትክክል እንደነበርን የማረጋገጫ ምክንያቶችን ያፋልጉናል። አሳማኝ ባይሆን እንኳ ራሳችንን እንድንዋሽ ያደርጉናል። ንቁ ባልሆነው አእምሮ በኩል ህመም የማስወገጃ መንገድ ትንሽ ውስብስብና ሚስጥራዊ ነው። አእምሯችን ያሉንን አማራጮች ማየት እንዳንችል እስከ ማስገደድ ሊሄድ ይችላል። ይህንን በምሳሌ ለማስደገፍ አስቀድመን ያነሳነው ትሬድ እንመልከት። ገበያው አንተ ይሆናል ብለህ ከገባህበት አቅጣጫ በተቃራኒ እየሄደ ነው። በመደበኛው ጊዜ ቢሆንም የገበያውን አቅጣጫ ለመለየት አንቸገርም። አሁን ግን ከእኛ በተቃራኒ አቅጣጫ እየሄደ በመሆኑ ገበያው የሚሰጠንን መረጃ በአግባቡ በመረዳት ፋንታ አእምሯችን የሚያተኩረው እኛ ትክክል መሆናችንን ማረጋገጥ በሚችሉ ነገሮች ላይ ነው። ወደ ተቃራኒ አቅጣጫ እየሄደ መሆኑን የሚያረጋግጡልንን መረጃዎች ማየት እንዳንችል አእምሯችን ይደብቅብናል። በዚህ አይነት መንገድ ገበያው አቅጣጫውን እስኪቀይር ድረስ ወይም ከገበያው ተገደን እስክንወጣ ድረስ በዚህ መንገድ መረጃውን ተሸፍኖብን ይቆያል። ነገሩ ካበቃበት በኋላ ጭንቅላታችን ከምንም ነገር ጋር ሊጠብቀን እንደሚገባው ሲያስብ ሁሉም ነገር ይገለጽልናል። ሁላችንም ይህንን በመሰለው ህመም የማስቀረት ሂደት ውስጥ አልፈን እናውቃለን። ምክንያቱም ተፈጥሯዊ መንገዱ ይህ ነው። አንድን መረጃ ብንጋፈጠው ሊደርስብን ከሚችለው የስሜት ስብራት ወይም ሊቀሰቀስብን ከሚችለው ትራውማ አንጻር ልንቀበለው የምንቸገርበት በርካታ መረጃ አጋጥሞን የሚያውቅበት እድል ሰፊ ነው። በእንደዚህ አይነቱ ጊዜ ተፈጥሯዊ የመከላከያ ዘዴዎች ይጠቅሙናል። ብዙ ጊዜ ግን እነዚህ ህመም የማስቀሪያ መንገዶች የሚጋርዱብን መረጃ እኛ የጠበቅነውንና በእውኑ ዓለም ያለው ነገር የሚጣጣም እንዳልሆነ ሊያሳየን የሚችለውን ነው። የህመም ማስወገጃ ዘዴዎችን በተለይ ትሬዲንግ ላይ ከሚያስፈልገን በተቃራኒው የሚሰሩብን በእንደዚህ አይነት ወቅት ነው። ይህንን ሐሳብ ለመረዳት ለራስህ ጥያቄ አቅርብ። ከገበያው የሚመነጨው መረጃ የሚያስፈራው ለምንድን ነው? ከገበያው የሚመነጩት ካንድሎች ራሳቸውን ችለው አሉታዊ መልእክት ያስተላልፋሉ? ገበያው እነዚያን ነገሮች ሲያመነጭ የሆነ ያለውን ሂደት ከመግለጽ ውጪ ምንም አይነት አድሎም ሆነ ስሜት የለበትም። እንበልና አንተም እኔም በአንድ አጣና አናታችን ላይ ብንመታ ከሞላ ጎደል ተቀራራቢ ህመም ነው የምናስተናግደው። ምክንያቱም
ሰውነቶቻችን የተሰሩበት ሁኔታ ተመሳሳይ ነው። ህመሙ ላረፈብን ቁስ ፊዚዮሎጂያዊ ምላሽ ነው። ከውጫዊ አካል የመጣ መረጃም ልክ እንደ ቁሱ ህመም የመፍጠር አቅም አለው። ነገር ግን በሁለቱ መካከል ልዩነት አለው። መረጃ ተጨባጭ ነገር አይደለም። መረጃ አቶምና ሞሌኪሎችን አልያዘም። በመሆኑም የመረጃ ህመም በአሉታዊ ሆነ በአዎንታዊ መልኩ ለመረዳት መረጃውን መተንተን ይጠይቃል። የምንፈጥራቸው ትንተናዎች የአእምሮ ውቅሮችን ውጤቶች ናቸው። የእያንዳንዱ ሰው የአእምሮ ውቅር በሁለት ምክንያቶች ልዩ ነው። አንደኛው ሁላችንም የተወለድነው ሁላችንም የተለያየ ፍላጎት እንዲኖረን ያደረገንን ጄኔቲካዊ ጠባይ ይዘን ነው። የዚያ ሰው ፍላጎት ከአካባቢው ጋር የሚኖራቸው ትስስር የሚፈጥረው ሁነት በአሉታዊም ሆነ በአዎንታዊ መልኩ ተጽዕኖ ያሳርፋል። ሁለተኛው ሁላችንም ተጋላጭ የነበርነው ለተለያዩ አካባቢያዊ ኃይሎች ስለሆነ ነው። እነዚያ ውጫዊ ኃይሎች አብዛኞቹ በተለያዩ ሰዎች መካከል ተመሳሳይነት ቢታይባቸውም አንዳቸውም ግን ከሌላኛው ጋር አንድ አይነት አይደሉም። ይዘን ከተወለድናቸው ጄኔቲክ ኮዶች በተጨማሪ እያንዳንዳችን ስናድግ ያጋጠሙንን የትየሌሌ ክስተቶች ግንዛቤ ውስጥ ስናስገባቸው የጋራ የሚባል የአእምሮ ውቅር አለመኖሩ ቁልጭ ብሎ ይታየናል። ሰውነታችን ከተመሳሳይ ነገሮች የተዋቀረ በመሆኑ አካላዊ ህመምን ስናስተናግድ ተቀራራቢ ምላሽን የምንሰጥ ቢሆንም ተመሳሳይ መረጃዎች አእምሯችን ውስጥ ሊፈጠሩ የሚችሉት መረዳት ግን ተመሳሳይ ሊሆን ስለመቻለው ማረጋገጫ የለም። አንድ አይነት መረጃ ለአንዱ አሉታዊ ህመም ፈጥሮበት ለሌላኛው ሰው ግን አዎንታዊ ስሜት ሊያመጣበት ይችላል። ለምሳሌ አንድ ሰው ያንተን ስሜት ሊጎዳ ፈልጎ ሊሰድብህ ይችላል። ከአካባቢው አንጻር ሲታይ ይህ አሉታዊ ይዘት ያለው መረጃ ነው። አእምሮህ የታሰበው አሉታዊ ህመም ሊሰማው ይችላል፣ ሊሆንም ላይሆንም ይችላል። አሉታዊ ስሜት እንዲሰማህ ውስጥህ መረጃውን በአሉታዊ መልኩ ሊተነትነው ይገባል። ለምሳሌ ሰውየው እየሰደበህ ያለው በማታውቀው ቋንቋ አሊያም ትርጉማቸውን በማትረዳቸው ቃላት ተጠቅሞ ቢሆንስ ህመሙ ይሰማሃል? ቃላቶቹ እኔን ለመሳደብ ጥቅም ላይ የዋሉ ናቸው ብሎ አእምሮህ እስካልተቀበለው ድረስ ህመም ሊሰማህ አይችልም። ወይም ደግሞ ስድቡን እንደሚያስደስት ነገር ቆጥረህ በአዎንታዊ ስሜት ልታልፈው ትችላለህ። ለአሉታዊ ጉዳዮች አሉታዊ ምላሽ መስጠት የለብንም ብለው ስለወሰኑ ሰዎች ሲሰድቧቸው ፈገግ ብለው ማለፍ የሚችሉ ሰዎችን አውቃለሁ። በሙሉ ልቡ ፍቅሩን እየገለጸ ያለ ሰው ወደ አካባቢው እየላከ ያለው መረጃ አዎንታዊ ይዘት ያለው ነው። የዚህ ፍቅር አገላለጽ ዓላማው መውደድን፣ አድናቆትንና ጓደኝነትን ለመግለጽ ነው እንበል። የፍቅር መገለጫው የተላከበት ሰው ልክ ሰውየው በላከበት መልኩ በአዎንታዊነት ብቻ መልእክቱን ሊቀበል የሚችልበት ማረጋገጫ አለ? በፍጹም የለም። በራስ መተማመኑ ዝቅተኛ የሆነ ወይም ደግሞ አስቀድሞ በነበረ ግንኙነት የተጎዳ ሰው የፍቅር መገለጫው በአዎንታዊነት ላይረዳው የሚችልበት እድል ሰፊ ነው። ለምሳሌ በራስ መተማመኑ ዝቅ ያለ ሰው በተባለው መልኩ ልፈቀር አልችልም የሚል አመለካከት ካለው ለመቀበል አስቸጋሪ ይሆንበታል። በሁለተኛው መንገድም ከዚህ በፊት በተደጋጋሚ ፍቅር ውስጥ ገብቶ የተጎዳ ሰው ንጹህ ፍቅር የሚባል ነገር የለም ወይም እንዲህ በቀላሉ አይገኝም ብሎ ሊያምንና የተሰጠውን ፍቅር ለመቀበል ሊቸገር ይችላል። በዚህ አይነት መልኩ የሆነ ሰው መልእክትን ሊያስተላልፍልን ፈልጎ እኛ በአሉታዊ መልኩ የተረዳንበት ወይም እኛ አዎንታዊ መልእክት ማስተላለፍ ፈልገን ሌላ ሰው በአሉታዊ መንገድ የተረዳበትን ክስተት ለማስረዳት ተጨማሪ ምሳሌ መጥቀስ ሳያስፈልገን ሁሉም ሰው በቀላሉ ይረዳዋል ብዬ አስባለሁ። እዚህ ላይ ማስረዳት የፈለግኩት ነጥብ ማንኛውም ሰው የቀረበለትን መረጃ ተንትኖ ብያኔ የሚሰጥበትና የሚቀበልበት የየራሱ የሆነ መንገድ እንዳለው ነው። እንደ ትሬደር ገበያው በማንኛውም ሰዓት መልእክት ሊያደርሰን ይሞክራል። ያ መረጃ ከመነሻው አሉታዊ ይዘት ወይም ኢላማ ያለው ሊሆን አይችልም። ታዲያ ብዙ ሰዎች በአሉታዊ መንገድ ሊረዱት የሚችሉት እንዴት ነው? አሉታዊነቱ ከገበያ ካልመጣ የሚመጣበት ሌላ ምንጭ አለው ማለት ነው? ወይ በሌላ አባባል የገበያውን መረጃዎች ስንመለከት ህመም የሚፈጥርብን ስሜት ምንጩ ከየት ነው? ህመሙ ከገበያው የሚመነጭ ካልሆነ ምንጩ መረጃውን የምንተነትንበትና ከምንረዳበት መንገድ ነው ማለት ነው። መረጃን የምንተነትንበትና የምንረዳበት መንገድ አስቀድመን ካከማቸናቸውና እናውቃቸዋለን ብለን ከምናምነው የቀደመ መረጃ የሚመነጭ ነው። የምናውቀው ነገር እውነት ነው ብለን ስለሆነ የምናስቀምጠው ከዚያ ተነስተን የወደፊቱን ስንተነብይ ትክክል እንደሚሆን ነው የምንጠብቀው። የተነበይነው ነገር እውነት እንዲሆን ስንጠብቅ እውነት አለመሆኑን ሊያይ የሚችል ማንኛውም የመረጃ ግብዓት ለእኛ ስጋት ሆኖ ነው የሚታየን። ስለዚህ ባለን አቅም ተጠቅመን ልናግደው፣ ልናጣምመው ወይም ጠቃሚነቱን ልናጣጥለው እንሞክራለን። አእምሯችን
ስራውን የሚያከናውነው በዚህ መንገድ ነው። እንደ ትሬደር በዚህ መንገድ ገበያው የሚያቀርብልንን እድሎች ተቆርጠን መቅረት አንፈልግም። አእምሯችን ህመም ለማስቀረት በሚል ቆርጦ ስለሚያስቀረው ወይም እንዳናየው ስለሚያደርግ ብቻ ወደ ትሬድ ልንገባ፣ ትሬዱን ልናቋርጥ፣ ትርፍ ልንወስድ፣ ፖዚሽን ልናሳድግ ወይም ሌላ አስፈላጊ ነገር ልናደርግ የምንችልበትን አጋጣሚ ገበያው እየነገረን አእምሯችን ግን እየከለከለን ልንቀጥል አንችልም። ወደ ትሬድ ውስጥ ሳትገባ ትሬድ ለማድረግ ፍላጎት ሳይኖርህ የገበያውን እንቅስቃሴ ከፍታና ዝቅታ ስትመለከት የሚሰማህ ስሜት ስብራት ወይም ተያያዥ ስሜት አለ? አይኖርም። ምክንያቱም ምንም የምታጣው ነገር የለም። በዚያ ጊዜ ገበያው የሚያሳየውን ባህሪ እየታዘብክ ብቻ ነው። ገበያውን እየተከታተልክ ባለህበት ከዚህ ቀደም በተማርከው መሰረት የሆነ አይነት ፓተርን ሲፈጠር ብትመለከት አጋጣሚውን በቀላሉ ማየት ትችላለህ። ምክንያቱም ምንም የምታጣው ወይም ከውስጥህ ጋር የሚያያይዘው ጉዳይ ስለሌለ ነው። የምትጠብቀው ነገር ስለሌለ ምንም የሚያስፈራህ ነገር አይኖርም። አውቀዋለሁ ብለህ ያሰብከው ነገር አይደለም ገበያው ላይ ለመጫን እየሞከርክ ያለኸው ወይም ገበያው በዚህ መንገድ ቢሄድ የሚል ምኞት ላይ አይደለም። ትክክል ወይም ስህተት እንድትሆን የሚያደርግህ ምንም አቋም አልያዝክም። በዚህም የተነሳ መረጃው በአንተ ላይ የደቀነው ስጋት አይኖርም። ከገበያው የምትጠብቀው የተለየ ነገር ስለሌለ ከአእምሮህ የሚመነጭ ገበያውን ማጠር የሚፈልግ ማዕቀፍ የለም። ገበያው በገለልተኝነት እያቀረበ ያለውን መረጃ ሁሉ በነፃነት መመልከትና መተንተን ትችላለህ። በወርክሾፖቼ ላይ ለተሳታፊዎች ከማቀርባቸው ጥያቄዎች አንዱ አንድ ትሬደር በአንድ ጊዜ ግትር ተለዋዋጭ ሊሆን የሚገባው እንዴት ነው የሚለው ነው። መልሱም በህጎቻችን ላይ ግትር መሆን ሲገባን በጥበቃችን ላይ ደግሞ ተለዋዋጭ መሆን ይጠበቅብናል። በየትኛውም ከፍታና ዝቅታ እንዲሁም የገበያ መዋዠቅ ውስጥ ሊጠበቅብን የሚችል ወጥነት ያለው ህግ የሚያስፈልገን ሲሆን የምንጠብቀው ውጤት ግን በይሁንታ ማሰብ ላይ የተመሰረተና ተለዋዋጭነቱ የሚጠበቅ መሆን አለበት። በሚያሳዝን ሁኔታ ግን አብዛኛው ትሬደር የዚህን ተቃራኒ ነው የሚከተለው። ህጎቹ ተለዋዋጭና ደጋግሞ የሚጥሳቸው ሲሆኑ በሚጠበቀው ውጤት ላይ ደግሞ ግትር ነው። ስሜታዊ ስጋትን ማስወገድ። በትሬዲንግ ስሜታዊ ስጋትን ለማስወገድ ከገበያው የምትጠብቀውና አስቀድመህ የምትስለውን ነገር ማስወገድ ይኖርብሃል። ይህንን ለመፈጸም ከገበያው አቅጣጫ ሆነህ ማሰብ መጀመር ያስፈልግሃል። አስታውስ፣ ገበያው ሁሌም ሐሳቡን የሚገልጸው በይሁንታዎች ነው። በይሁንታዎች ለማሰብ ከይሁንታ አካባቢ ጋር ተጣጥሞ የሚሄድ አእምሮ ውቅር ማዘጋጀት ያስፈልጋል። ለትሬዲንግ ምቹ የሆነ የይሁንታ የአእምሮ ውቅር የሚከተሉትን 5 መሰረታዊ እውነቶች ይይዛል። አንደኛ፣ ምንም ነገር ሊከሰት ይችላል። ሁለተኛ፣ ገንዘብ ለመስራት ቀጥሎ የሚከተለውን ነገር ማወቅ ግዴታ አይደለም። ሶስተኛ፣ ትርፍ ያስገኛል ብለህ በመረጥከው ትሬድ ዘንድ የሚኖረው ውጤታማነት በዘፈቀደ የሚከሰት ነው። አራተኛ፣ የመረጥከው ትሬድ የተሻለ ዕድል ይኖረዋል ከሚል ምልከታ የዘለለ የውጤት ማረጋገጫ ሊሆን አይችልም። አምስተኛ፣ ገበያው ውስጥ እያንዳንዱ አሁን ልዩ ነው። ለስሜታዊ ህመም የመጋለጥ ዕድልህ የሚወሰነው ስለ ገበያው አስቀድመህ ጭንቅላት ውስጥ በተከማቸ እይታና የትንታኔ ሂደት ምክንያት ነው። ከላይ የተጠቀሱትን 5ቱን እውነቶች ስትቀበላቸው ጥያቄዎች ሁሌም ከገበያው እውነታ ጋር የሚስማሙ ይሆናሉ። ይህንንም ተከትሎ ከገበያው የሚገኘው መረጃ አሉታዊ ወይም አሳማሚ አድርገህ መተንተንና በራስህ ላይ ፍርሃትንና ሽብርን መፍጠር ታቆማለህ። ዋናው ዓላማ ገበያውን በማንኛውም ጊዜ ወደ የትኛውም አቅጣጫ ሊወስዱ የሚችሉ ተዋንያን እንዳሉ አምኖ የሚቀበል የአእምሮ ቅኝት መፍጠር ነው። ከላይ የተጠቀሱትን እውነታዎች የእምነትህ አካል ስታደርጋቸው አእምሮህ እነዚህን እውነታዎች በማንኛውም ጊዜና ሁኔታ ውስጥ ለማረጋገጥ ይሰራል። ይህም ማለት አእምሮህ የሚቀጥለውን ውጤት የምታውቀው በመሰለህ ጊዜ ዝም ብሎ አይቀበልህም። ይልቁንም ልታውቀው እንደማትችል አስረግጦ ይነግርሃል። እርግጠኛ ባልሆንከው ነገር ላይ እምነት ስታሳድር ቀጥሎ ምንም ነገር ሊከሰት እንደሚችልና አንተ ላይ ምንም አይነት ጫና እንደማያሳድር ሙሉ በሙሉ መቀበል አለብህ። ገበያው ፊት ስትቀርብ ምንም ነገር እንደምታውቅ ሊሰማህ አይገባም። ምክንያቱም ስለ ገበያው የቀደመ ነገር የምታውቅ ከመሰለህ ትኩረትህ አውቃለሁ በምትለው ጉዳይ ላይ ይሆንና ገበያው አሁን እያቀረበልህ ያለውን ልዩ መረጃ ለመተንተንና ለመጠቀም ሳትችል ትቀራለህ። ለምሳሌ ቀጥሎ የምታካሄደው ትሬድ ውጤት እርግጠኛነት ሳይሰማህ የምታምን ከሆነ ትሬዱን ያለ ስቶፕ ሎስ ታካሂዳለህ። ኪሳራህን ከመቆጣጠር ትቆጠባለህ። ገበያው በቂ መረጃ ባቀረበበት ሁኔታ ዘለህ ወደ ትሬንዱ ትገባለህ። ገበያው የሰጠህን ትርፍ ከመውሰድ ተቆጥበህ ተመልሰህ ወደ ኪሳራ ትገባለህ።
መግባት ያለብህን ትሬድ ስታመነታ ታሳልፋለህ። የትሬዲንግ ህጎች ትጥሳለህ። ከሚገባ ገንዘብ በላይ ለኪሳራ ትመድባለህ። ቀጥሎ የሚመጣው ውጤት እርግጠኛ ያልሆነ ነገር ያለበት መሆኑን የምትቀበል ከሆነ በሚከተለው ውጤት ምክንያት በገበያው የመከዳት ስሜት ይሰማሃል። ሳንቲም ወርውረህ በመጀመሪያው ግምት ትክክል ብትሆን በዚህ ዙር ትክክል ስለሆንክ ብቻ በቀጣዩ ዙርም ትክክል ለመሆን አታስብም። በመጀመሪያው ዙር ተሳስተህ ከነበረም ቀጣዩን እሳሳታለሁ በሚል እርግጠኛ መሆን አትችልም። እንደ ትሬደር ሁሌም እርግጠኛ ያልሆነ አዲስ ውጤት ስለምትጠባበቅ በሚከሰተው ውጤት በትንሹም ቢሆን በመገረም የስሜት ውስጥ መግባትህ አይቀርም። ነገር ግን የተረጋገጠ ውጤት መጠበቅ የለብህም ማለት ቀጣዩ ትሬድ ተንትነህ መግባት የለብህም ማለት አይደለም። የትንታኔ ብቃትህን ተጠቅመህ ቀጣዩን ውጤት መተንበይ አትችልም ማለትም አይደለም። የገመትከውን ነገር በተደጋጋሚ ትክክል ሊሆን ይችላል። ያ ማለት ግን በቀጣዩን ጊዜ የገመትከው ውጤት ትክክል ይሆናል የሚል ማረጋገጫ አይሰጥም። ገበያው ላይ እየተካሄደ ያለው ነገር አእምሮህ ከዚህ ቀደም ከሚያውቃቸው መረጃዎች ጋር ለማስተሳሰርና ውጤት ለመገመት እንዲሞክር እድል ልትሰጠው አይገባም። ሁሌም ትሬድ ሳትጀምር የትንተና ብቃቴ የቱንም ያህል የላቀ ቢሆንም ሊከሰት የሚችለው ውጤት ግን ፈጽሞ እርግጠኝነት የሌለበት መሆኑን አምኜ ነው። የማውቀው ነገር ቢኖር ካለፉት ጊዜያት መረጃዎች አንጻር ገበያው እኔ ወደ መረጥኩት አቅጣጫ የመሄድ የተሻለ እድል እንዳለው ነው። ትሬድ ከማስጀመሬ በፊት የምወስነው ሌላው ነገር ትሬዱ ከእኔ በተቃራኒው አቅጣጫ ቢሄድ ለከስር ዝግጁ የሆንኩት የገንዘብ መጠን ምን ያህል ነው የሚለውን ነው። ሁሌም ቢሆን አንድ ትሬድ ወደ ተቃራኒው አቅጣጫ መሄድ ከጀመረ በኋላ የመመለሱ እድል እየተመናመነ የሚሄድበት ነጥብ አለው። ከዚያ ነጥብ በኋላ በተስፋ የሚከስር ምንም ገንዘብ መኖር የለበትም። ያ ነጥብ ሲደርስ ያለምንም ማመንታት ከገበያው እወጣለሁ። የደረሰው ኪሳራ ስሜቴ ላይ የሚያደርሰው መረበሽም ሆነ ህመም የለም። ምክንያቱም ክስተቱን እንደ አሉታዊ ነገር አልመለከተውም። ኪሳራውን የምመለከተው ቢዝነስ ለመስራት እንደማወጣው አስፈላጊ ወጪ ነው። ትርፌን የቱ ጋር መውሰድ እንደሚገባኝ ያውቃለሁ። ስኬታማ ትሬደሮች አሁን ላይ ሆነው ነው የሚነግዱት፣ ምክንያቱም ምንም ጫና የለባቸውም። ጫና የሌለባቸው ለትሬዱ ለኪሳራ በፈቃደኝነት ከመደቡት ገንዘብ ውጪ የሚታያቸው ምንም ስጋት ባለመኖሩ ነው። ትክክል ለመሆን አሊያም የሆነን ውጤት እንዳይከሰት ለማድረግ አይሞክሩም። ገበያው ትርፍ መውሰድ እንዳለባቸው ወይም ከገበያው መውጣት እንዳለባቸው የሚጠቁም መረጃ ሲያቀርብ አእምሯቸው በቀላሉ ተቀብሎ ይተገብረዋል። ገበያው የሚነግራቸውን ጠቃሚ መረጃ እየተገበሩ ቀጣዩ መልካም አጋጣሚ ይጠባበቃሉ።